አምላኬ የቀድሞ ትጋቴን ስጠኝ እልሃለሁ። አምላኬ መልሰኝ እኔም እመልሳለሁ። አምላኬ የቀድሞ ትጋቴን ስጠኝ እልሃለሁ። አምላኬ መልሰኝ እኔም እመልሳለሁ። የክርስትናን ብጀምር በርትቼ ልዘልቅ እኔ አልቻልኩም። ከቤት ኮበለልኩ ተላልፌ በዲያብሎስ ወጥመድ ተጠልፌ። ከቤት ኮበለልኩ ተላልፌ በዲያብሎስ ወጥመድ ተጠልፌ። አምላኬ የቀድሞ ትጋቴን ስጠኝ እልሃለሁ። አምላኬ መልሰኝ እኔም እመልሳለሁ። አምላኬ የቀድሞ ትጋቴን ስጠኝ እልሃለሁ። አምላኬ መልሰኝ እኔም እመልሳለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይሄንን ቀን፣ ሰዓት፣ ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለሐዋርያው ለቅዱስ ዮሐንስ ወልደ ነጎድጓድ እና ለጻድቁ አባታችን ለአቡነ መልከ ጸዲቅ መታሰቢያ ክብረ በዓል በሰላምና በጤና ደረሰና ደረሳችሁ። ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት፣ የምታባረሩበት፣ የምትጠበቁበት ስለሆነ ሁላችሁም ይህን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከህይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይሄንን ሁላችሁም እንድታደርጉ በቅዱስ
እግዚአብሔር ስም ጠይቃችኋል። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። በመቀጠል በአራተኛ ደረጃ ላስቀምጥላችሁ የምፈልገው ነገር እግዚአብሔር ያደረገላችሁን ቅዱሳን በዚህ ገርል ድርሳናት ሰምታችሁ ህይወታችሁ ብዙ የተቀየረ እንዳለ አውቃለሁ። ጥቂቱን እየመጣችሁ እየነገራችሁኝ ነበርና በእናንተ መልካም አስተያየት እግዚአብሔር ያደረገላችሁን ድንቅ ተአምሮን ለመመስከር ጀምረናል። ብዙዎቻችሁ እየላካችሁልን ነው፣ እናመሰግናለን። አሁንም ከሁላችሁ ይሄንን እጠብቃለሁ። እኔም እንዲህ እያደረኩ አስተላልፋለሁ። የእግዚአብሔር የክርስቶስ ቤተሰቦች ሰላም የእግዚአብሔር ቤተሰቦች፣ መጋቢ እንዴት ነህ? እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። ከነ ቤተሰብ እግዚአብሔር ይባርክ፣ እግዚአብሔር ይስጥልን። በጣም እናመሰግናለን መጋቢ፣ ከልብ ነው የምናመሰግነው። ዘርህን ይባርክልህ መጋቢ፣ በጣም እናመሰግናለን። ከልብ ነው የምናመሰግነው። አንተ ባልህን መሰረት እያደረግን እግዚአብሔር ደርሶልናልና በጣም እናመሰግናለን። እግዚአብሔር ይስጥልኝ። እንግዲህ ባላቅበትም ትንሽ እስቲ ልናገር፣ እግዚአብሔር ያደረገልኝን አንዳንድ ነገሮች ልመስክር ብዬ ነው ወደዚህ የመጣሁት እና ቃላት ያንሰኛል። እንግዲህ ታረገልኝ እግዚአብሔር ትንሿን ልናገር ብዬ ነው። በጣም እናመሰግናለን መጋቢ እና ማለት ነው እኔ እግዚአብሔር እንግዲህ መድኃኔዓለም ያማኑኤል ማለት ነው የደረሰልኝ። እግዚአብሔርም በጣም ነው አሳዛኝ ነገር ነበርና እና የመጋቢለት ጋዝ ፈንድቶብኝ ነበረ። ልብሴ ተቃጥሎ እኔን አንዳች ነገር ሳይነካኝ ልብሴን እና ጸጉሬን ተቃጥሎ አማኑኤልን አመስግኑልኝ ምንም ሳልሆን ድኛለሁ፣ ተርፌያለሁ። እኔ የምኖረው በሳውዲ አረቢያ ነው፣ በስደት ነው የምኖረው እና ከዚህ ጉድ አውጥቶኛል ማለት ነው። እና ደግሞ አሰሪ በጣም እንትን ላይ ነበረ፣ ታስጨንቀኝ ነበርና እና ልትመታኝ ሁሉ በጣም እንትን ትል ነበረ። አንድ ቀን የማርያም ዕለት እወጣለሁ ብዬ ስወጣ ማለት ነው አትሄጂም ብላኝ፣ ከዛ በሩን ዘግቼ እኔ እየሮጡ ሲሄድ አበይ ለብሼ መጣችብኝና እንትን አለች ማለት ነው። የማርያም ነበረች ቀኗ። ከዛም በኋላ ይቺ ሰይጣን ክርስቲያን ማለት ሰይጣን ነው ምናምን ብላ ሳትመታኝ ልጇም የዘረጋውን እጁን በቤት የማርያም ዕለት እጁን ሰብስባልኝ ተርፌያለሁ። ማርያምን አመስግኑልኝ፣ ከልብ አመስግኑልኝ፣ እልል ብላችሁ አመስግኑልኝ እመቤቴ ማርያምን። ቅዱስ ሚካኤል የነገርኩትንም እንደዚሁ ሰምቶኝ ቅዱስ ሚካኤል ለመንጣት ወደዚህ ታስዬ ነበር። እሱንም ስለቴን ደርሶልኛል። ቅዱስ ሚካኤልን እልል ብላችሁ አመስግኑልኝ እና እንደዚህ ተደርጎልኛል። በጣም ነው የማመሰግነው። እኔ ለመናገር ተመልሼ እመጣለሁ፣ ቃላት ያንሰኛል። በጣም ነው የማመሰግነው በእውነት እግዚአብሔር ይስጥልኝ፣ ኑርልኝ መጋቢ። ይህንን መጋቢ የሚለቀውን ሸር እያደረጋችሁ ለዓለም አሰሙ። በጣም ይጠቅማል። ችላት በሉ። እኔ ተደርጎልኛል፣ ተጠቀሙበት። መጋቢ ከነ ልጆች ከነ ቤተሰብ እግዚአብሔር ይባርክ። ከዚህ በመቀጠል እንደ እግዚአብሔር በጎ ፍቃድ የዮሐንስ ወልደ ነጎድጓድን ገድሉን አነባለሁ። እንደዚሁም ደግሞ የአቡነ መልከ ጼዴቅን ገድላቸውም ከዛም ስንክሳር ግንቦት 4 የሚነበበውን አነባለሁ። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች ይህንን ቪዲዮ ሼር፣ ላይክ በማድረግ ለምእመናን ታደርሱልን ዘንድ በቅድስት ሥላሴ ስም ሁላችሁንም ጠይቃለሁ። እግዚአብሔር ቢፈቅድ የእሱ በጎ ፍቃድ ቢሆን በሥላሴ ስም የሐዋርያውን የቅዱስ ዮሐንስ ወልደ ነጎድጓድን ገድል በሥላሴ ስም አነባለሁ። አሜን። ጌታችን ኢየሱስ ክርስቶስ ወደ ሰማይ ካረገ በኋላ ሐዋርያት ወደ እመቤታችን ማርያም መቃብር ተሰበሰቡ። ቅዱስ ጴጥሮስም
ወንድሞቼ ሆይ ሕዝቡን ሃይማኖት እናስተምር ዘንድ በአብ በወልድና በመንፈስ ቅዱስ ስም እናጥምቃቸው ዘንድ ጌታችን ክርስቶስ እንዳዘዘን እናንተ ታውቃላችሁ። መንፈስ ቅዱስን ወደ እኛ ከላከ በኋላም ስለ አዘዘን ነገር የጠየቅነውን የለም። እናቱ ከዚህም ዓለም በመለየቷም ጽኑ ሐዘን አገኘን። እሷም የሁላችን እናት ምእመናንም ሁሉ እናት ናትና። የተወደዳችሁ ወንድሞቼ ሆይ መምህራችን ያዘዘን ትእዛዝ ለዓለም ሁሉ እናደርስ ዘንድ በሥላሴ ፍቃድ ዛሬ ነው። እነሆ እኔ እንደ በግ በተኩላዎች መካከል እልካችኋለሁ። እንደ ጥበበኞች እንደ እርግብ የዋሆች ሁኑ ያለውን ቃሉንም አስቡ። ሰው እባብን ለመግደል በሚሻ ጊዜ እባብ ራሱን ጠብቆ ሥጋውን ደግሞ ይሰጣል። እንደዚህም ሁሉ እኛም ሥጋችንን ለሞት እንስተ ለቀናች ሃይማኖት ደግሞ ራሳችንን እንጠብቅ። ከዚህም ሁሉ እርግብም የገዢዎች ልጆቿን በሚይዙባት ጊዜ በእነርሱ ላይ አትቀየምም። እነሆም ተረዳው እኔን ከጠሉኝ እናንተንም ይጠሏችኋል ብሏልና። ዳግመኛም በዓለም ሳላችሁ መከራ አለባችሁ፣ ነገር ግን ስለ እርሱ ቢያስቷችሁም ደግሞ እኔ ከእናንተ ጋር ደግሞ እሆናለሁ ብሏልና። ጌታችን ያዕቆብ መለሰ፣ አባታችን ጴጥሮስ ሆይ በዚህ ተግባር ተጋድሎ ያማረ ነው አለ። ቅዱስ ጴጥሮስ እንዲህ ብሎ መለሰ፣ በዚህ ሀገር ትቀመጥ ዘንድ ዕጣ ይህች ናት፣ ከእርሷም ትለያለህ አለው። ዕጣም ተጣጣሉ። በእርሷ ለማስተማር ወደ እስያ ይሄድ ዘንድም ዕጣው ለዮሐንስ ወጣ። ይህንን በእርሱ ዘንድ ፈጽሞ ድንቅ ሆነ። 3 ጊዜ ተነፈሰ፣ እንባውም በመሬት ላይ ወረደ። ለሐዋርያው ሰገደ። ቅዱስ ጴጥሮስ መለሰ፣ እኛ ዘወትር እንደ አባት እንመለከትሃለን፣ በመታገስህም እንመስልሃለን። ይህን ተግባር ለምን አደረግኩ? የሁላችን ሐሳብ ለምን አስከፋህ አለው። ቅዱስ ዮሐንስ በእንባ መለሰ፣ አባቴ ጴጥሮስ ሆይ በዚህች ዕለት እኔ ብዙ አጥፍቻለሁ፣ በባሕር ብዙ ችግር ያገኘኝ ዘንድ አለውና። ነገር ግን የተወደዳችሁ ወንድሞች ሆይ እግዚአብሔር ይቅር ይለኝ ዘንድ ስለ እኔ ጸልዩልኝ። ሐዋርያት ሆይ ፈጥናችሁ ተሰብሰቡ አለ። ያን ጊዜ የጌታችን ወንድም ያዕቆብ በእነሱ ላይ ይጸልይ ዘንድ ለምነው። ይህን ባደረገ ጊዜ መንፈሳዊ በሆነች ሰላምታ ሰላም ተባባሉ። ከ72ቱ አርድእትም ደቀ መዛሙርት ለ2 ለእያንዳንዱ ሰጠ። ለእኔም ብፁዕ የሚሆን መምህሬ ቅዱስ ዮሐንስን እከተለው ዘንድ ዕጣ ወጣልኝ። ከኢየሩሳሌም ወጥተንም ደግሞ ወደ ኤፌሶን ደረስን። በዳቢታም 3 ቀንም ቆየን። ገንዘብ ወይም ደግሞ ዕቃ የሞላበት ከግብፅ በመጣ መርከብ ተሳፈረን። ወጥተንም በውስጡ ተቀመጠን። ዮሐንስ ማስተማር ጀመረ። ልጄ አብሮኮሮስ ሆይ በዚች ባሕር ጽኑ መከራ ያገኘኛል፣ ሰውነቴም ትሰቃያለች አለኝ። ነገር ግን ሞትም ይሁን ሕይወት በእግዚአብሔር ዘንድ አልተገለጠልኝም። ከባሕሩ ስቃይ ይማልደን ከሆነ ወደ እስያ ሂድ፣ ኤፌሶን ደርሰ በዚያ 2 ወር ትቀመጣለ። ወደ አንተ በተመለስኩ ጊዜም ከ2 ወር በኋላ መልእክታችን እንፈጽማለን። 2 ወር ካለፈ ወደ አንተም ካልተመለስኩ ግን ልጄ ሆይ የጌታችን ወንድም ያዕቆብ ወደ አለበት ወደ ኢየሩሳሌም ተመለስ እንደምልህም አደርጋለሁ። በዚያች ዕለት ቅዱስ ዮሐንስ እንደተናገረው ሆነ። ስለዚህም በመርከቡ ጽኑ ነፋስ ተነሳ፣ መርከቢቷም እጅጉን ተናወጸች። ከዚያች ቀን ጀምሮ ለ10 ቀን ያህል እስከ ሌሊቱ 3 ሰዓት ድረስ በዚህ ስቃይ ውስጥ ቆየ። መርከቢቱም ተሰበረች። እነዚያም ወንድሞች ከመርከቡ ስባሪ እንጨት ወጡ። እኔም ደግሞ ከእነሱ ጋር ተንጠላጠልኩ።
የመርከቡ ዕቃ በውስጡ ያለውም ሁሉ ተበታተነ። እግዚአብሔር ሁኔታውን ሁሉ ይመለከት ነበረ። ወደ በጎቹ እንደሚመላለስ እረኛም ደግሞ ፍጥረቱን ያረጋጋ ነበረ። እንዲሁም ደግሞ ሁሉ እኛም ከእኛ ከእንጨት የተሰቀለውን እያንዳንዱን ሁሉ ባሕር ውሃው ላይ ደግሞ ወደብ እንደሚተፋም አዳነን። በቀኑ 3 ሰዓት ማዕበሉ 15 ምዕራፍ ወደምትሆን ወደ ሰላውግያ ጣልን። ይህች የአንጾኪያ ሀገሮች ክፍል ናት። የዳኑት ወንዶች ቁጥርም 47 ነው። ከባሕሩ ማዕበል ማዶ ደግሞ በደረሰ ጊዜ ከፍርሃቱ ከረሃቡና ከድካሙ የተነሳ አንዱ ከአንዱ ጋር መነጋገር አይችልም። ከ7 ሰዓት እስከ 9 ሰዓት ድረስ ከመሬት ወድቀን ነበረ። አባቴ ዮሐንስ ግን አልነበረም። ሕሊናችን በተሰበሰበች ጊዜ በባሕሩ ከእኔ ጋር የሰጠሙት ተነሱብኝ። ነገሩ ሁሉ ከፋ። ከአንተ ጋር የነበረው ሰው ጠንቋይ ነው፣ እንዲህ አይነቱንም ደግሞ ክፉ ሥራን ደሞ አደረገ። መርከቡን አሰጠመው፣ በውስጧም ያለ ገንዘብ ሁሉ ይዞም ሸሸ። ወደ እኛ የማታመጣው ከሆነ ይገድል ዘንድ ወደ ሀገሩ ገዢ እንወስድሃለን። ከጓደኛ ብዙ በቀር ደግሞ ከመርከብ የነበሩት ሁሉ ደርሰዋል አሉኝ። የሀገሩ ሰዎች በእኔ ጉዳይ አገዟቸው፣ በቃላቸውም አመኑ። በእስር ቤትም አስቀመጡኝ። ክፉንም ነገር ሁሉ ነገሩኝ። አንተ የት ነህ? ነገድህስ የት ነው? ጥበብህስ ምንድን ነው? የምትጠራበት ስምህ ማን ነው? የምትጠራበት ስምህ ማን ነው? ከመግረፋችን በፊት አስቀድመህ እውነቱን አሳውቀን አሉት። እኔ ክርስቲያን ነኝ አልኋቸው። በይሁዳ የሚኖሩትም ሁሉ ስሜም አብሮኮሮስ ነው። በእኔም በባሕር ከተሰበሰቡት ጋር ተሰጠምኩ። አሁንም እኔ ከሁሉም ጋር አለሁ አላቸው። ሊቃውንቱም በእውነት ከጓደኛ ውጪ በመርከብ ያሉት ሁሉ እንዴት ዳኑ? እናንተ ጠንቋዮች ናችሁ፣ በጥንቁልናችሁ መርከቡን አሰጠማችሁ። ያውቅ ዘንድ ሰውን አልተዋችሁምና፣ እነሆም ደግሞ ዛሬ አንተ ተገኘ። እርስ በርሳችሁ እንደ ተስማማችሁ ጓደኛ በእውነት በመርከቡ ያለውን ንብረት ሁሉ ይዞ ሄዷል። እናንተ ክፉ አድራጊዎች ናችሁ፣ በእጃችሁም ብዙ የግድያ ደም አለ። ጓደኛም እነሆ ባሕር ውጦታል፣ ያንተንም የሥራ ክፋት በእኛ ላይ በስቷል። ከባሕር ከዳንክ በኋላም ደግሞ ዛሬ በዚህ ሀገር ትጠፋለህ። እነርሱም እኔን ፈጽመው አሳፈሩኝ። ጓደኛ የት አለ አሉኝ። እኔም ስለዚህ መራራ እንባንም አለቀስኩ። እኔ የጌታችን የኢየሱስ ክርስቶስ ሐዋርያው እንደሆንኩ ነገርኳቸው። ለሐዋርያት እንደወጣሁም ደግሞ የመምህሬ ዕጣ በእስያ ወጣ። ከመርከቡ ደግሞ ከመግባታችን አስቀድሞ በእኛ ላይ የሚደርስብንን ሁሉ ነገረኝ። ወደ ኤፌሶን እንሄድ ዘንድም አዘዘኝ። የቀኖቹም ቁጥርም ደግሞ ወሰነ። ቀኗ ባለቀች ጊዜ ወደ እኔ አልመጣም። እኔ ወደ ሀገሩ እመለሳለሁ። መምህሬም እኔም ጠንቋይ አይደለንም፣ ነገር ግን እኛ በእውነት ግልጥ የሆነን ክርስቲያን ነን። ከዚህ በኋላ ገንዘብን ያስጭን ዘንድ ስሙ ሰላውጊዮስ የተባለ መልእክተኛ ከንጉሥ ባለሟሎች ከአንጾኪያ መጣ። ከእኔ ይህን ነገር በሰማ ጊዜ ያባረሩኝ ዘንድ ሊቃውንቱን አዘዘ። እንዳዘዛቸው አደረጉ። 40 ቀንም ተጓዝኩ። እስያም ደረስኩ። ከባሕሩ ማዶ ወደ አለች ሰፊ ሜዳም ደረስኩ። የዚያች ምድር ስምም ምራኦን ይባላል። እኔም ከስቃይና ከሐዘን አርፍ ዘንድ ከባሕር ካለው የባሕር ማዕዘን ላይ ደግሞ ተቀመጥኩ። እኔም ፈጽሜ ትንሽ ተኛው። ዓይኖቼንም ገልጬ በባሕር ዳሩ ማዕበል ሞገድ ተመለከትኩ። አባቴ ዮሐንስ ከእርሱ ጣለው። ባየሁት ጊዜም እጁን ይዘው ዘንድ ፈጥኜ የተነሳው ለማዳንና አባቴ ዮሐንስ መሆኑን ለመረዳትም ፈጥኜ የተነሳው። በቀረብኩ ጊዜ ይዘው ዘንድ እጁን ዘረጋው። እሱም ወደ እኔ ደግሞ ለመምጣት ፈጠነ። ባየሁት ጊዜ ታላቅ ደስታን ተደሰትኩ።
አቀፍኩት፣ በአንድነት ተላቀስን፣ እግዚአብሔርን አመሰገንን። ተስፋ ከቆረጥንበት የሰበሰበን ጸጋውን አደነቅን። ትንሽ ካረፈ በኋላ ልቦናው ተመለሰለት። እርስ በርሳቸው በእኛ ላይ የደረሰውን ሁሉ ተናገርን። እርሱም ደግሞ አወቀኝ። በባህር ውስጥ 40 ቀንና 40 ሌሊት ቆይቷልና በእኔ ላይ የደረሰብኝን ሁሉ ነገርኩት። በአንድነት ተቀመጠን። መርመራኦን ከምትባል ምድር ዳርቻም ደረሰን። እህልም ለመንን፣ እንጀራን ውሃንም ሰጡን። በላን፣ ጠጣን፣ ልባችንም ተጽናና። ወደ ኤፌሶን መንገድ ሄደን ወደ ከተማውም በገባን ከከተማው አስቀድሞ ከሚገኝ የአርዳሚስ ማደሪያ ከሚባል ቦታ ተቀመጥን። ዲዮስቆሮስ ለተባለው ሀገረ ገዥም ደግሞ መታጠቢያ ነበረው። አባቴ ዮሐንስም ልጄ ሆይ ከዚህ ሀገር አንዱንም አታውቅም፣ እኛ ማነን? ያየነውን ምንም የለም። እግዚአብሔር እንድንገልጥ እንድናስተምርም መንገድ እንድናገኝ ይሻልና አለኝ። ይህን ነገር ሲነግረኝ የምታስፈራ ሴት ወደኛ መጣች። ይህችም ንጽህናን የምታድል ቤተ ክርስቲያን ናት። ሴትዮዋም ዓለማውን ልጆች ያልወለደች መካን ነበረች። እንደ ሴት በቅሎም ስጋዋ ግዙፍ ነው። በኃይሏም ትተማመን ነበረ። በመታጠቢያው ቤቱ የሚላላኳት አገልጋዮችን በእጆቿ ትመታቸው ነበረ። ለአንድ ሰዓት ያርፉ ዘንድ አታሳረፋቸውም ነበረ። ስለዚህች ሴት ይነጋገሩ ነበረ። ጠብ ወጥታም ደግሞ ትጋደል ነበረ። በእጆቿም በኃይል ድንጋዮቹን ተወረውር ነበረ። እርሷም በተግባሯ ትመካ ነበረ። ጥበበኛ እንደሆነችም ታስብ ነበረ። ወደ እርሷ የሚመለከቱትን ታስታቸው ዘንድም ትጋጊያጥ ወይም ትኳኳል ነበረ። ተቀምጠን ሳለን ወደ እኛ በተመለከተች ጊዜ ልብሳችንን የጎሰቆለ ነበረ። በልቧም አዘነች። እኛም ነጋዴዎች እንደሆንን አሰበች። ትረዳቸው በመታጠቢያም ቤቱ እንድንደክም አደረገች። አባቴ ዮሐንስ ሰውዬ ሆይ ከወዴት ነህ አለችው። እኔ ሩቅ ሀገር ነኝ አላት። ወገኖችስ ከየት ናቸው አለችው። እኔ ክርስቲያን ነኝ አላት። ለመታጠቢያ ቤቱ አንዳጅ ለመሆን ትፈልጋለህን? እኔ ደሞዝን እሰጣለሁ አለችው። እርሱም እሺ አላት። ወደ እኔ መለስ ብላ አንተስ ምን ትላለህ አለችኝ። አባቴ ዮሐንስን ወንድሜ ነው አላት። መታጠቢያ ቤቱን የሚያጸዳዳ እንዲሆን እሻለሁ አለችው። በአንድነትም ወደ መታጠቢያው ቤቱ አመጣችን። አባቴ ዮሐንስን የመታጠቢያ ቤቱ አንዳጅ አደረገችው፣ እኔንም አጣቢ አደረገችኝ። 3 ህብስትም ሰጠችን። 4 ቀን ያህልም ተቀመጠን። አባቴ ዮሐንስ ማንደድ አልቻለበትም። ይዛም ከመሬት ጣለችው። ከሀገርህ የሸሸ ክፉ አገልጋይ ሆይ ጥፋ፣ ሕይወትም አይገባህም እያለች ምሕረት በሌለው ጽኑ አመታት መታችው። እንደማትችል ስታውቅ በዚህ ሥራ ትገባ ዘንድ ለምን ደፈርክ? እኔም ሮማንን ታሸንፋት ዘንድ ወደዚህ የመጣህበትን ሥራህን ተመልክቼ ዜናዋ በደረሰባት በሮሚያ አገር ከእጆች ማዳን አይቻልህም። አንተ አገልጋይ ነህና አንተ ስትበላና ስትጠጣ ጎበዝ ነህ፣ በሥራ ጊዜ ግን ሰነፍ ነህ። ይህን ክፉ ልማድ ከአንተ አርቅ። መልካሙን የሮማንን መልእክትንም መልእክትህ አድርጋለች። አባቴ ዮሐንስ ይህንን ክፉ ነገር ስትናገር በሰማሁና በትሩንም በተመለከትኩም ጊዜ ጽኑ ሐዘንን ደግሞ አዘንኩኝ። አባቴ ዮሐንስ ሳዝን በተመለከተኝ ጊዜ ልጄ አብሮኮሮስ ሆይ እንደዚህ ለምን አሰብክ? በባህር እንደተሰጠምክ አታውቅምን? እኔም በጥልቁ ባህር 40 ቀን ተቀመጥኩ፣ በእግዚአብሔር ቸርነትም ዳንኩ። አንተ ግን በአበደችና ቁጣዋ ጥቂት በምትሆን በአንዲት ሴት ጥፊ አዘንክ። ወደ ሥራ ተመለስ፣ በፍጥነትም ሥራ። ጌታችን ኢየሱስ ክርስቶስ በጥፊ ተመትቷልና በፊቱም ደግሞ ተተፍቶበታል፣ ገርፈው ሰቅለውታልና። ፍጥረቶችንም እኛንም በደሙ አዳነን። ከኃጢአት ብቻ በቀር እኛን መለሰ። ስለዚህ ሁሉ ነገር አስቀድሞ ነገረን፣ ይህ ሁሉ ያገኘናልና። ነገር ግን በመታገሳችን ነፍሳችንን እንጠቅማለን አለኝ። ከእርሱ ይህን በሰማሁ ጊዜ
ሮምና ወደ አዘዘችኝ ተግባር ተመለስኩ። ከዚያች ቀን በኋላ በማግስቱ ሮምና ወደ አባቴ ወደ ዮሐንስ መጣች። ልትለብስ ደግሞ ከፈለክ እኔ እሰጣለሁ፣ ነገር ግን ስራህን አሳምር አለችው። አባቴ ዮሐንስ መለሰና እንዲህ አላት፣ የሰጠሽኝ ይበቃኛል፣ ስራዬንም አሳምራለሁ አላት። እርሷም የተሰበሰቡት ለምን ይሰድቡሃል? ስራህን ስለማታሳምር ነው እንጂ አለችው። እርሱም መለሰና እንዲህ አላት፣ በመጀመሪያ ይህ ጥበብ አልነበረኝም፣ ስለዚህ ዕውቀቴ ጥቂት ነው። በተቀመጥኩ ጊዜ መልካም ስራ እንዳለኝ ወይም እንደምሰራ ታውቂያለሽ። በመጀመሪያ ጊዜ ማንኛውም ስራ አስቸጋሪ ነው። ይህን ከእርሱ በሰማች ጊዜ ወደ ቤቷ ተመለሰች። ሁሉን የሚጠላ ሰይጣን በሮምና አምሳል ለአባቴ ለዮሐንስ ተገለጠ። ሰነፍ ሆይ ስራህን ለምን አታሳምርም? እነሆ ስራ አበላሸ። እታገስ ዘንድ አይቻለኝም። በውስጡ እንዳልጨምረ ማንደጃውን አሳምረ፣ ይህችን ብርሃንም ለዘላለሙ አታያትም። በሕይወት ትኖር ዘንድ አይገባህምን ላይህም አልሻምና። አመፀኛ ሆይ ውጣ፣ ሰውየህንም ውሰድ፣ ከሥራ ክፋት የተነሳም ከእኛ ወደ ሀገር ሂድ አለው። ሰይጣንም አባቴ ዮሐንስ ይመታው ዘንድ እሳት የሚጨምርበትን የብረት በትር ያዘ። እኔም እገድልሃለሁ፣ ከዚህ ውጣ፣ ምንም ትላላከኝ ዘንድ አልሻም አለ። አባቴ ዮሐንስ ሰይጣን እንደሆነ በተረዳ ጊዜ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም እንዲወገድ አዘዘው። በዚያች ሰዓት ሰይጣን በእርሱ ስልጣን እየሮጠ ሸሸ። በማግስቱም ሮምና አባቴን አገኘችው። ስለ አንተ ለሥራህ ደግሞ የምትገባ እንዳልሆንክ ብዙ ነገር ነገሩኝ። እንድተውህም ምክንያት ታመካኛለህ። እንግዲህ ከፈለክ ከሥጋህ ያልተሰበረ ሰውነትን አልተውም አለችው። ይህን ሁሉ ስትናገረው አንዲት ቃል ስንኳንም አልመለሰላትም። ትዕግስቱን የዋህናውና በተመለከተች ጊዜም ሰነፍ ልብ ዝንጉ እንደሆነ አሰበች። ስትናገርም የኀፍረትና የጉስቁልና ነገር ትናገረው ነበረ። በፊቱም አፈር ትጨምርበት ነበረ። አንተ አገልጋይ እንደሆንክ ታምናለህ አለችው። አባቴ ዮሐንስ እኛ አገልጋዮችሽ ነን፣ እኔ አንዳጅ ነኝ፣ አብሮኮሮስም የጽዳት ሰራተኛሽ ነው አላት። ለተረገመችም ለሮምናም ደግሞ ከገዢው ባለሟሎች ፍቅረኛ ነበራት። እርሷም ከእርሱ ደረሰች። አባቶች ተውልኝ፣ 2 ባሮች በእኔ ዘንድ አሉ፣ ለረጅም ጊዜ ከእኔ ሸሽተው ነበረ። በዚችን ዕለት ግን ወደ እኔ ተመለሱ። እነርሱም የእኔ ባሮች እንደሆኑ አምነዋለሁ። እኔም የአገልጋይነታቸውን ሰነድ እንድትጽፍልኝ እሻለሁ አለችው። ያም ባለሟልም የአባቶችሽ ባሮች መሆናቸውን ካመኑ በእነሱ ላይ 3 ምስክሮችን አዘጋጂ፣ በእነሱ ላይም ትክክለኛ የሆነ የባርነታቸውን ሰነድ ይጻፍ አላት። አባቴ ዮሐንስ ያደረገችውን ሁሉ በመንፈስ ቅዱስ አወቀ። ልጄ ሆይ ይህች ሴት ባሮች መሆናችንን እንድናምንላት ትሻለችና አስተውል። ልጄ ሆይ ስለዚህ ነገር ልቦናህን አታሳዝን፣ ነገር ግን ፍጹም ደስታን ተደሰት። የምትሻውንም እናደርግላት፣ እንመንላት። እኛ ማን እንደሆንን ጌታችን ኢየሱስ ክርስቶስ ያውቃልና አለኝ። አባቴ ዮሐንስ ትእዛዙንም ሳይፈጽምም ሮምና በታላቅ ኃይል መጣች። አባቴ ዮሐንስንም ያዘችው። አገልጋይ ሆይ ለምን ትሸሻለህ? እመቤትህ በመጣች ጊዜ ትቀበላት ዘንድ የማትፈጥነው ለምንድን ነው? ከመሬት ወድቀህስ ለምን አትሰግድላትም? አንተ ባሪያዬ አይደለህንም? አገልጋይ ሆይ ሸሽልኝ አለችውና በጥፊ መታችው። እስኪ ንገረኝ አለችው። እርሱም እኛ አገልጋይሽ ነን፣ እኔ እሳት አንዳጅ ነኝ፣ አብሮኮሮስም ጽዳት ሰራተኛሽ ነው አላልሁሽምን አላት። ዳግመኛም ቃሏን ደገመች። የማን ባሮች ናችሁ ንገሩኝ አለቻቸው። አባቴ ዮሐንስ እኛ በአንድነት አገልጋዮችሽ እንደሆንን 3 ጊዜ አረጋገጥኩልሽ አላት። እርሷም 3 ምስክሮች ካሉበት ከሀገሩ ምኩራብ አደረሰችን። የባርነትንም ጽሑፍ በእኛ ላይ አጻፈች። አስቀድማ
በምትቀመጥባት በዚያች መታጠቢያ የጋኔን ኃይል ነበረ። በሰራተኞች በምትሰራበት ጊዜ በመሰረቷ ውስጥ ሴት ልጅ አደረጉ። በሕይወት እንዳለች በላይ ሰሩባት። ከዚህ ተግባር የተነሳ የአጋንንት ኃይል ነበረባት። በየዓመቱም ሰይጣን በመታጠቢያው ቤት የሕያዋይቱን ነፍስ ያነቃት ነበረ። የመታጠቢያውም ባለቤት ዲዮስቆሮዶስም እንደዚህ የሚሆንባቸው ዕለታት ያውቃቸው ነበረ። መልኩ ፍጹም ያማረ ልጅም ነበረው። ስሙም ዶማስ ይባል ነበረ። ዕድሜውም 12 ዓመቱ ነበረ። አባቱ የሰይጣን ተግባር በሚከናወንበት በዚያ ዕለት ከመታጠቢያ ቤት እንዳይገባ ይከለክለው ነበረ። በመታጠቢያው ቤት 3 ወር ከቆየ በኋላ የዲዮስቆሮዶስ ልጅ ብቻውን ይታጠብ ዘንድ ወደ መታጠቢያው ቤቱ መጣ። እኔም እንደተለመደው ለመታዘዝ ከእርሱ ጋር ገባው። እርሱም ደግሞ ቀድሞ ይገባ። ሰይጣንም ያዘውና አንቆ ገደለው። አገልጋዮቹ በተረዱ ጊዜ ወዮልን፣ ወዮት አለብን፣ ጌታችን ሞቷልና እያሉ ወጡ። ሮምናም በሰማች ጊዜ ልብሶቿን ቀደደች፣ የራስ ጸጉሯንም ደግሞ አከከች። ወዮልኝ፣ ወዮት አለብኝ፣ ጎስቋላዋ እኔ ምን እላለሁ? ይኸው ደግሞ በዲዮስቆሮዶስ ፊት የምቆምበት ስለምወደው ስለ ልጁ ሞትም የምናገርበት ምን ኃይል አለኝ? እርሱ ሞቷልና አለች። ሌላም ብዙ ተናገረች። በምኩራቡም ወደ አሉት ጣዖታቶችም ጮኸች። ዲዮርዳሚስ ሆይ እርዳኝ፣ ልመናዬንም ስማኝ። ጌታዬ ዶማስንም አደንልኝ። እኛ የኤፌሶን ሰዎች ሁላችንም አንተ ዓለምን ሁሉ የምታረጋጋ እንደሆንክ እናውቃለን። የራስ ጸጉሯን እያከከች ከ3 ሰዓት ጀምራ ለ3 ሰዓት ቆየች። እርሷም ታለቅስ ነበረ። ብዙ ሰዎች ተሰበሰቡ። ከእነሱ ስለዚያ ልጅና ስለ ሮምና ሐዘንና ደግሞ ለቅሶ የሚያዝኑ ብዙዎች ነበሩ። አባቴ ዮሐንስ ከሚያነድበት ቦታ ወጣ። ልጅ አብሮኮሮስ ሆይ በዚህ አገር ለምን ጩኸት ነው? ሴትዮዋስ የት ናት አለኝ። ሮምናም ደግሞ ሲያነጋግረኝ በተመለከተች ጊዜ ፈጥና ያዘችው። ጠንቋይና አመፀኛ ሰው ሆይ በአንተና በጥንቁልና ምክንያት አማልክት ራቁ፣ ልመናዬንም ደግሞ አልሰሙኝም አለችው። አባቴ ዮሐንስንም በጥፊ መታችው፣ እንዲህም አለችው፣ ሰነፍ አገልጋይ ሆይ በእኔ ላይ ደግሞ ትዘባበት ዘንድ ደረስክ። ጌታዬ ምን ስላገኘው ትዘባበታለህ? ሰነፍ ባሪያ ሆይ ምን ትላለህ? አለችው። አባቴ ዮሐንስ ይህን ቃል ከሮምና በሰማ ጊዜ ወደ መታጠቢያው ቤት ገባ። በሞተው ልጅ ራስ በኩል ቆመ። እርሱም ደግሞ ስላገኘው ነገር አደነቀ። መንፈስ ርኩስን ገሰጸው። ልጁም ነቃ። በትምህርተ መስቀል ፊቱን አማተበ። በእጁ ይዞም አስነሳው። በተሰበሰቡት በእኒያዚያ በጠላቶቹ መካከል በሕይወቱ ከመታጠቢያው ቤቱ አወጣው። ሮምናም ደግሞ ጌታሽን ውሰጂ፣ ምንም ችግር የለበትም፣ ሕያው ነው፣ ጤነኛ ነው፣ በጌታችን በኢየሱስ ክርስቶስ ኃይል ድኗል፣ ደህናም ሆኗል አላት። ሮምናም የተደረገውን ነገር በተመለከተች ጊዜ ደነገጠች፣ አእምሮዋንም ከእርሷ ተለየ። እርሷንና በዚያ ሲመለከቱ ደግሞ የነበሩትን ሁሉ እንቅጥቅጥና ፍርሃት ያዛቸው። አባቴ ዮሐንስ ያደረገውን ተአምራትን ተመለከቱ። ሮምናም ደግሞ ከፍርሃት የተነሳ ወደ አባቴ ወደ ዮሐንስ ፊት ደግሞ ማየት አልተቻላትም። በዚያ ሰው ደግሞ ላይ ክፉ ተግባራትን ሁሉ በማድረጌ ወዮልኝ፣ ወዮት አለብኝ፣ ዋሻው እንጂ የእኔን አገልጋይ አይደለም። በጥፊ በበትር ስለመታሁት በእኔ ላይ ይሁን አለች። ፈጽማ ማዘነች። አባቴ ዮሐንስ ወደ ሴትዮዋ ፊት ወደ አገኛት ሐዘንና ኀፍረት በተመለከተ ጊዜም እጇን ያዛት። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም እያለም ፊቷን በተከበረው ትምህርተ መስቀል ባረካት። ስለዚህ ሰውነቷ ጸጥ አደረገች፣ ነፍሷንም በቅዱስ ዮሐንስ ስልጣን ጣለች። አንተ ማን እንደሆንክ እንድታስረዳኝ እለምንሃለሁ። ይህን ማድረግ የተቻለህ እግዚአብሔር ወይ የእግዚአብሔር ልጅ ብትሆን ነው አለችው። ቅዱስ ዮሐንስም እኔ አንቺ እንደምትዩ እግዚአብሔር አይደለሁም፣ የእግዚአብሔር ልጅ አይደለሁም። ነገር ግን እኔ የእግዚአብሔር ልጅ ደቀ መዝሙሩ ነኝ፣ ካመንሽበትም አገልጋዬ ትሆኛለሽ አላት። ሮምናም መለሰችለት፣
በመፍራትና በመንቀጥቀጥ እንዲህ አለችው፣ የቸሩ አምላክ አገልጋይ ሆይ በአንተ ላይ ያደረኩትን ክፉ ነገር፣ መሳደብን፣ ማዋረዴን፣ ሐሰት መናገሬን ይቅር በለኝ አለችው። ቅዱስ ዮሐንስ በአብ በወልድ በመንፈስ ቅዱስም እመኚ፣ ይህ ተግባርም ይቅር እንዲባልልሽ አላት። ይህች ሴትም መለሰችለት፣ የአምላክ አገልጋይ ሆይ ከአንተ በሰማሁት ሁሉ አምናለሁ አለች። የዲዮስቆሮዶስ አገልጋዮች አንዱም ፈጥኖ ልጁ እንደሞተና ዮሐንስ እንዳዳነው ነገረው። ብዙዎቹም ከእርሱ ጋር ተሰብስበው ነበረ። ዲዮስቆሮዶስም በሰማ ጊዜ ከመሬት ወደቀ፣ እንደሞተም በድን ሆነ። ያ አገልጋይም ሮምናን እያስተማረ ዶማስን ዮሐንስ ወደ አሉበት የመታጠቢያ ቤት ተመለሰ። ጌታዬ ዶማስ ሆይ ጌታዬ ዲዮስቆሮዶስ ሞተ አለው። ዶማስም አባቱ እንደሞተ በሰማ ጊዜ ከቅዱስ ዮሐንስ መጣና ገዢው አባቱ ወደ አለበት ሄደ። ወድቆ ደሞ ሙቶም ደሞ አገኘ። ወደ ቅዱስ ዮሐንስ ተመለሰና ከሞትኩ በኋላ ያስነሳኸኝ የቸሩ የእግዚአብሔር አገልጋይ ሆይ እነሆ አባቴ ሞቷል፣ ዳግመኛ እርሱንም ይቅር ትለው ዘንድ እንለምንሃለን አለው። አባቴ ዮሐንስ አትፍራ፣ አባትህ ሞትን የሞተ አይደለም ሕያው ወይም ደህና ነው እንጂ አለው። አባቴ ዮሐንስ ከእርሱ ጋር አባቱ ወዳለበት ሄደ። ሮምናም ተከተለቻቸው። ብዙዎች ፈጽመው ተሰብስበው ነበረ። በቀረበ ጊዜ ደግሞ አባቴ ዮሐንስ እጁን ያዘው። ዲዮስቆሮዶስ ሆይ በአብ በወልድ በመንፈስ ቅዱስ ተነስ፣ በእግርህ ቁም አለው። በዚያን ሰዓትም ፈጽሞ ተነሳ፣ ምንም አይነት ሕመምም አልነበረበትም። የተሰበሰቡትም አባቴ ዮሐንስ ያደረጋቸውን ተአምራትን ኃይላት አደነቁ። ከተሰበሰቡትም እርሱ አምላክ ነው ያሉ አሉ፣ ጠንቋይ ነው ያሉም አሉ፣ ለጠንቋይ የሞተውን ያስነሳ ዘንድ አይቻለውም ያሉም አሉ። ዲዮስቆሮዶስም ሰውነቱን ጸጥ አደረገ፣ አካሉንም በአባቱ በዮሐንስ እግር ታች ጣላት። ልጄን ያዳንከው አንተ እግዚአብሔር ነህ፣ እኔንም አዳንከኝ አለ። አባቴ ዮሐንስ አንተ እንደምታስበው አይደለሁም፣ እኔ አገልጋዩ ደቀ መዝሙሩ ነኝ እንጂ ከሕያው እግዚአብሔር ልጅ ከጌታዬ ከኢየሱስ ክርስቶስ ኃይል ውጪ እኔ ያዳንኩት የለም አለ። ዲዮስቆሮዶስም መለስ ብሎ ሰገደለት። እንድን ዘንድ ምን ላድርግ አዘዘኝ አለው። አባቴ ዮሐንስ በአብ በወልድ በመንፈስ ቅዱስ ስም እመንና ተጠመቅ፣ ዘላለማዊ ሕይወትን ታገኛለህ አለ። ዲዮስቆሮዶስም እኔ በእጅህ ነኝ፣ ቤተሰቦችም በአንተ እጅ ናቸው፣ እንደወደድክ እዘዘኝ አለ። ዲዮስቆሮዶስም አባቴ ዮሐንስ ወደ ቤቱ አስገባው፣ ገንዘቡን ሁሉ አሳየው። ይህን ሁሉ ወስዶ እኔም ቤተሰቦችን ክርስቲያን አድርገን አለው። አባቴ ዮሐንስ መለሰ፣ እኔ ገንዘብ የምሻ የምፈልግ አይደለሁም፣ ያለንን ሁሉ ትተን አምላካችንን ተከተል ነው እንጂ አለው። ከቅዱሳት መጻሕፍት ብዙ ትምህርትን አስተማረው። ዲዮስቆሮዶስም ለቅዱስ ዮሐንስ ሰገደ፣ እንዲህም አለ፣ የቸሩ አምላክ አገልጋይ ሆይ ይቅር በለኝ፣ በአብ በወልድ በመንፈስ ቅዱስ ስም አጥምቀኝ አለው። ቅዱስ ዮሐንስ በቤትህ ያሉትን ሁሉ አስመጣቸው፣ እኔ ልምከራቸው፣ የሃይማኖትን ትምህርትም ላስተምራቸው አለው። የሕይወትንም ጸጋ ያገኙ ዘንድ በአብ በወልድ በመንፈስ ቅዱስ ስም አጠምቃቸዋለሁ አለው። ከዚህ በኋላ ሮምና መጣች። ዮሐንስንም ባሪያዋን እንደሆነ የአባቴ ዮሐንስን ባሪያነት ደግሞ የተጻፈበትን በእጇ ነበረ። እያለቀሰችና እየተጸጸተችም ከእግሩ ስር ወደቀች። የቸሩ አምላክ አገልጋይ ሆይ ክርስቶስን የማመን ትምህርትን እንድታስተምረኝ እለምናለሁ፣ የበደሌንም መጽሐፍም ከእኔ ውሰድ አለችው። አባቴ ዮሐንስ መጽሐፉን ደግሞ ከእርሷ ወሰደውና ቀደደው። በአብ በወልድ በመንፈስ ቅዱስ ስም ተጠመቂ እያለም አጠመቃት። ከዚህ በኋላ ቅዱስ ዮሐንስ ዲዮስቆሮዶስ ቤት ወጣ። ወደ መታጠቢያው ገባና ሰዎችን የሚያንቀውን ከእርሷ አስወጣ። ወደ ዲዮስቆሮዶስም ቤትም ተመለሰ። ብዙ ሰዎችን ወደ እርሱ ተመለሱ። ወደ ቤት በገባን ጊዜ የተሰበሰቡት ተበተኑ። ዲዮስቆሮዶስም ምግብ አዘጋጀልን፣ እግዚአብሔርንም አመሰገንን፣ ምግብ ተቀበልን። ያን ቀን እስከሚነጋ ድረስም ከዚያ ቦታ ተቀመጥን። የዚች አገር ሰዎች አርዳሚስ ለሚሏቸው አማልክቶች ታላቅ በዓልን አከበሩ። አባቴ ዮሐንስ በዚያ ቦታ ነበረ። አርዳሚስ በተባለው ጣዖት ፊትም ቆመ። ስለ በዓሉ ቀንም ደግሞ ሁሉም የኤፌሶን ሰዎች ያማሩ ልብሶችን ለብሰው ተቀመጡ ነበረ። የተከበረው አባቴ ዮሐንስ ነበረ።
በመታጠቢያ ቤት በማንደድ የሚያገለግልበት ልብስም ደግሞ በእጁ ላይ ነበረ። አረማውያንን ደግሞ በተመለከቱ ጊዜም በድንጋይ ወገሩት። ከእነርሱም ደግሞ አንዲት ድንጋይም አልመታውም። ነገር ግን ድንጋይቱ ደግሞ ጣዖቱ እስከሚሰበር ድረስ ይመታ ነበረ። አባት ዮሐንስ እናንተ የኤፌሶን ሰዎች ሆይ ለምን እንዲህ ትሰንፋላችሁ? ለረከሱ አጋንንት ለምን ትሰዋላችሁ? ፍጥረቱን ሁሉ የፈጠረ እግዚአብሔርን ለምን ትተዋላችሁ? እግዚአብሔር ታላቅ ነው፣ ኃይሉም ታላቅ ነው አላቸው። የሐዋርያው ቅዱስ ዮሐንስ ወልደ ነጎድጓድ በረከት በእኔ በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ይኑር አሜን። ያለ ሐሰት የቀረብነውን ጸሎታችን ልመናችንን እግዚአብሔር ይቀበለን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። አቤቱ ቅድመ ዓለም የነበርክ ዛሬም ያለ ለዘላለም በአንተነት ጸንተ የምትኖር አምላክ ሆይ ለክቡር መስቀል ምስጋና እናቀርባለን። ወልደ ነጎድጓድ ዮሐንስ ሰላም እንልሃለን። አቡ ቀለመሲስ ዮሐንስ ሰላም እንልሃለን። ታጎሎስ ነባቢ መለኮት ዮሐንስ ሰላም እንልሃለን። የጌታ ባለሟል ዮሐንስ ሰላም እንልሃለን። ድንግሉ ዮሐንስ ሰላም እንልሃለን። ወንጌላዊ ዮሐንስ ሰላም እንልሃለን። በሕፅነ ኢየሱስ የተቀመጥክ ኢየሱስ ዮሐንስ ሰላም እንልሃለን አሜን። ያቀረብነውን ጸሎት ልመናችን ተቀበለን ዘንድ በአንድነት ሆነን ቅዱስ የሆነውን ስምን አባታችን ሆይ እንላለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች ይህንን ፕሮግራም የምትከታተሉ ሁላችሁም ይህንን ምስል ሸር፣ ላይክ እያደረጋችሁ ለምእመናን ታደርሱ ዘንድ ሁላችሁንም እማጸናለሁ። ከዚህ በመቀጠል የጻድቁ አባታችን የአቡነ መልከ ጼዴቅን ገድላቸውን በግንቦት 4 የሚነበበውን አነባለሁ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም አምነን አድማስ በጸር የተባለ ንጉሳችን በእደ ማርያም በዘመኑ ወይም ደግሞ በሕይወቱ ሳለ የጻፈውን በግንቦት 4 ቀን የሚነበብ የአባታችን መልከ ጼዴቅን ገድሉን ምስክርነቱን ማንበብ እንጀምራለን። ጸሎትና በረከቱ ከንጉሳችን ከበእደ ማርያም ነፍስና ከጻፈው ደግሞ ከገብረ ክርስቶስ እንዲሁም ደግሞ ይህንንም ድምፅ ከምትሰሙ ከሁላችን በዚህ ጻድቅ ስም ደግሞ በቤተ ክርስቲያን የተሰበሰብነው እኛንም እግዚአብሔር ይባርከን፣ እርሱንም ደግሞ በማመን ያጸናን፣ እድሜያችንን ያስረዝምልን፣ ጠላታችንን ድል በምናደርግበት ገንዘብ የድል ኃይል ያቀናጀን አሜን። የሀገራችን የኢትዮጵያ ዳር ድንበሯን ይጠብቅልን፣ እርሷ ዘወትር እግዚአብሔር ታመሰግነዋለች። ገዳማችን ደብረ መድኃኒትንም ይጠብቅልን፣ የሚቃወሟትንም ያጥፋቸው፣ ቤቱንም ያፍርሰው። የሀገራችንን ክብሯን የሚነቅፍ ሁሉ ደግሞ እርጉማን ይሁኑ ለዘላለሙ አሜን። የአባታችን መልከ ጼዴቅ ገድል ንጉሳችን በእደ ማርያምን ስለ ብዙ ደግነቱና ስለ ስነ ምግባሩ ደግሞ ብዙ ያመሰግነዋል። በምድር ላይ ደግሞ የመንግስቱን ዙፋን ዕድሜ ያረዝም ዘንድ አሁንም ስለ አረፈ አባታችን መልከ ጼዴቅ ነፍሱን ጌታችን ወደ ሰጠው ወደ ርስቱ ያስገባት እንዲህ ላለው የሀገር ቅርስ ደግሞ ጠባቂ ንጉሥ ክብር ይገባዋል ለዘላለሙ አሜን። አባቶቻችን ወንድሞቻችን ሆይ አባታችን መልከ ጼዴቅ በጎጃም ሀገር ውስጥ ኤናይ በተባለች ቦታ የካቲት 16 ቀን እንዴት እንደተወለደ እንሆ እንነግራችኋለን። ይህ ቅዱስ አባት በተወለደ ጊዜ በአባቱና ደግሞ በእናቱ ቤት ታላቅ ደስታ ሆነ፣ እግዚአብሔር ለብዙዎች አባት አድርጎ ጠርቶታልና። ይህ ጻድቅ በዘመድ ከከበሩ ወገን ተወለደ። እሊህም ነገስታት ናቸው። ትውልዱም ይህ ነው። አጼ አምደ ጽዮን ምስረና አድን ወለደ። ምስረና አድም በዝራ አንበሳን ወለደ። በዝራ አንበሳም ፍሬ ጽዮንን ወለደ። ፍሬ ጽዮንም መልከ ጼዴቅን ወለደ። የእናቱ ስም አመተ ማርያም ነው። የወንድሞቹ ስሙ እግዚአብሔር የመረጠው ሰው ንዑድ ክቡር የሆነ መጽሐፍ ከእናታቸው ማኅፀን የተመረጡ አሉ፣ ስማቸውን በመንግሥተ ሰማያት የተጻፈላቸው አሉ እንደተባለ
ይህ ልጅም ከእናቱ ማኅፀን ጀምሮ የተመረጠ ነው። በጥበብም ደግሞ አደገ። ለትምህርት ሲደርስ አባት እናቱ ዳዊትን መዝሙርን ይማር ዘንድ ለመምህር ሰጡት። ቅዱስ አባታችን እምቢ ብሎ ወደ አባቱ ቤት ደግሞ ተመለሰና ፈረስ ጋላቢ ሆነ። የነገስታትን ስራ ሁሉ ተማረ። የነገስታት ዘር ነውና። ይህ ጻድቅ አባትም በጎረመሰ ወይም ደግሞ አቅመ አዳም በደረሰ ጊዜ አባቱና እናቱ ሚስት ፈለጉለት። በዚያን ጊዜ መልኳ እና ደምግባቷ ያማረ ሚስት አገኙለት። ታላቅ ሰርግ አደረጉ። እርሱንም ደግሞ ሕዝቡን የንጉሱ ሰራዊት አለቃ አድርገው የአባቱን ሹመት ደግሞ ሾሙት። በሶስተኛይቱ ዓለም ሹመትንና ሚስትን ሐሰተኛዋንና ዓለም በአገኘ ጊዜ ከሚስቱ ጋር በመገናኘት ኃጢአትን ሳይሰራ ሰሎሞን ከፀሐይ በታች ያለ ሁሉ ከንቱ ነው ያለውን በልቡ አሰበ። በምድር ላይ ደግሞ ሕይወት ደግሞ የለምና ይህንን ተናገረ። በኋላ ከአባቱ ቤት ደግሞ ወጥቶ ተሰደደ። እግዚአብሔር ወደ እውነት መንገድ ደግሞ ይመራው ዘንድ መልአኩን ላከለት። የእግዚአብሔር መልአክ እየመራው ሄደ። ቅጽሮ ደግሞ ከሚባል አገር ደረሰ። በዚያን ጊዜ ደግሞ በር ጠባቂዎች አስቆሙት። አባታችን መልከ ጼዴቅን ከሁለት የወርቅ ካባ ልብስ ጋር አስቆሙትና ደግሞ አትሻገር ተመለስ አሉት። ይህንን ካሉ በኋላ ደግሞ አንዱ የበር ጠባቂ ሁለተኛው እስክመለስ ድረስ ደግሞ ጠብቀው አለው። ይህንን ተናግሮ ይህ የበር ጠባቂ እንዲረዱት ደግሞ ይጠራቸው ዘንድ ወደ ጓደኛቸው ሄደ። ያን ጊዜም የሚመራው መልአክ ደግሞ መልከ ጼዴቅን ወርቅህን ይዘህ ሂድ አለው። አባታችን የወርቅ ልብሶችን ይዞ ሄደ። ያን ጊዜም የእግዚአብሔር መልአክ ደግሞ አባታችን እንዳይዙት እሊያን ደግሞ የበር ጠባቂዎች ደግሞ እንደ ድንጋይ ደግሞ የፈዘዙና ደግሞ እንደ በድን ደግሞ የደነዘዙ አደረጋቸው። መናገርም ተሳናቸው። ከዚህ በኋላ አባታችን መልከ ጼዴቅ ወደ ዳሞት አገር በኢዮስያስ ቦታ ወደ ሆነች ደግሞ ምዕራብ ደግሞ ተራራ መጣም። በዚያም ከኢዮስያስ ቀጥሎ በተሾመ በአባታችን አሮን እጅ ደግሞ መነኮሰ። ከእርሱም በፊት አቡነ አሮን ደግሞ በህቡ መነኮስ ነበርና አቡነ አሮን ንዑድ ክቡር ለሆነ ደግሞ ለአባታችን መልከ ጼዴቅ የምንኩስና ልብስ ባለበሰው ጊዜ መድኃኒታችን ከመላእክቱ ጋር ለመባረክ መጣ። በዚያን ጊዜ ደግሞ ይመራው የነበረው ደግሞ የእግዚአብሔር መልአክ በክንፎቹ ደግሞ ጋረደው። መድኃኔዓለም ደግሞ በእርሱ ላይ ደግሞ ሲባርክ ዓለምን ሁሉ የፈጠረ የያዘ እግዚአብሔር አብ ብሩክ ነው አለ። አቡነ አሮንም ደግሞ እኛን ለማዳን ከቅድስት ድንግል ማርያም የተወለደ ደግሞ አንድ ልጅ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ብሩክ ነው አለ። መድኃኔዓለም ደግሞ የሚያጸና የሚያነጻ ጰራቅሊጦስ መንፈስ ቅዱስ ብሩክ ነው አለ። ያን ጊዜ ደግሞ አቡነ አሮን ይህን ታላቅ ምስጢር አይቶ ደነገጠ፣ እጅግም አደነቀ። ይህ ነገር ምን ይረቅ ምን ይደንቅ! እግዚአብሔር ይህን የተወደደ ልጅ ደግሞ በዚህ ታላቅ ክብር ደግሞ ያከበረው ድንቅ ምስጢር ነው አለ። እግዚአብሔር በቅዱሳኑ አድሮ ድንቅ ስራን ይሰራልና። አቡነ አሮንም ደግሞ በማድነቅ ሳለ አባቱን እናቱን ደግሞ ወንድሞቹን ዘመዶቹን ከኤናኒ ጋገር ደግሞ ተነስተው ደግሞ እየፈለጉት ደግሞ ወደ ንጉሥ መጡ። በመንፈስ ቅዱስ ፍቃድ ደግሞ ተሰወራቸው እንጂ አላገኙትም። እነርሱም አቡነ አሮንን ይዘው ደግሞ ልጃችንን ስጠን አሉት። አባቱን ደግሞ እናቱን ሚስቱንና ሹመቱን ትቶ ወደ እናንተ ደግሞ መጥቷልና። ይህን ባሉት ጊዜ ደግሞ በዚያ ሰዓት ካነጋገራቸው የተነሳ አቡነ አሮን ደነገጠና ልጃቸው ደግሞ መልከ ጼዴቅ እንደመነኮሰ ነገራቸው። ያን ጊዜም አባትና እናቱ ወንድሞቹ ዘመዶቹ ታላቅ ለቅሶን አለቀሱ። ወዮልን ወዮት አለብን፣ ክብራችን ፈርሷልና ኃይላችን ተሽሯልና ወልደን እንዳልወለድን ሆነናል እያሉ ብዙ ለቅሶን አለቀሱ። ይህን ካሉ በኋላ አቡነ አሮን መለሰ፣ አባቶቼና ወንድሞቼ እንዲህ አትበሉ። እነሆ እኔ በዚህ በልጃችሁ ደግሞ ላይ ለመስማት ደግሞ የሚያስደንቅ እጹብ ድንቅ የሆነ አይቻለሁ አላቸው። ይህን ክብር ደግሞ ከተቀበለ ጊዜ ጀምሮ መላእክት መጥተው ደግሞ በዙሪያው ደግሞ እንደ ጋረዱት መድኃኔዓለም ደግሞ ለመባረክ ደግሞ እንደመጣ ነገራቸው። አቡነ አሮን ደግሞ ከጌታው ጋር ደግሞ እንደባረከ ይሁን ሁሉ ነገራቸው። ያን ጊዜ ደግሞ ከአነጋገሩ የተነሳ አደነቁ። ከአቡነ አሮን አንደበት ይህን የሰው ልብ ደግሞ የሚያስደስት ቃልን በሰሙ ጊዜም ደግሞ ታላቅ ደስታን ተደሰቱ። ከአቡነ አሮን ጋር ደግሞ ታረቁና አባታችን ሆይ ታላቅ ቃል የተናገርከን ባለማወቅ ነውና ይቅር በለን፣ የእግዚአብሔር ድንቅ ስራውን ደግሞ አላወቅንም አሉት። ያን ጊዜም ደግሞ አባቱ የእግዚአብሔር ፍቃድ ይሁን አለ።
ቀድሞም ደግሞ ለድሆች መላላኩን ደግሞ ቅዱሳንን መጎብኘትን በአየሁ ጊዜ በልቤ ሳስብ ይህ ልጄ መነኩሴ ይሆናል እል ነበረ። እድሜውም ደግሞ 3 ዓመት በሆነ ጊዜ እስከ 10 ዓመቱ ድረስ በገዳምና በዋሻ ውስጥ የሚኖሩ ቅዱሳንን ይጎበኝ ነበረ። እናቱ የሰጠችውን እንጀራ በአባቱ ደጅ ደግሞ ዙሪያ ለተቀመጡ ነዳያን ይሰጥ ነበረ። በጣቶቹም ከእንጨቶቹ ቆርጦ መስቀልን የምንኩሴዎችንም ደግሞ መቁጠሪያ ሲሰራ አባቱ ልጁ እንደዚህ እንደሚሰራው ደግሞ የቅዱሳንን ስራ ይመለከት ነበርና ይህን ተናገረ። ያን ጊዜ ትተውት ደግሞ ወደ ቤታቸው ሄዱ። ጸሎትና በረከቱ ከኔ ከኃጥኡ ከደካማውና ከኛ ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። የቀረብነው ጸሎት ልመናችን እግዚአብሔር ይቀበልን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን ያመጣልን ዘንድ በአንድነቱ ነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ የእግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የቅዱሳን ዝክር ቤተሰቦች የሆናችሁ ይህን ፕሮግራም የምትከታተሉ ሁላችሁም ሼር፣ ላይክ በማድረግ ለምእመናን ታደርሱ ዘንድ በስላሴ ስም ሁላችሁንም ጠይቃለሁ። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ ግንቦት 4 ቀን የሚነበበውን በስላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 4 በዚህ ቀን ደግሞ ለአባቶች ሊቃነ ጳጳሳት 29ኛ የሆነ የእስክንድሪያ ሊቀ ጳጳሳት አባ ዮሐንስ አረፈ። እርሱም ከእስክንድሪያ አገር ነው። ከታናሽነቱም በአስቄጠስ በአባ መቃርስ ገዳም መነኮስ በተጋድሎ ኖረ። ከእርሱም ደግሞ አስቀድሞ የነበረ አባ አትናቴዎስ ባረፈ ጊዜ አዋቂዎች ኤጲስቆጶሳት ሕዝቡ ሁሉ መረጡት፣ ወስደው በግድ ተሾማሉት። እርሱ ግን ደግሞ አልፈለገም። የክርስቶስን መንጋ እንዳይተው ሌላ ተሹሞ በክርስቶስ መንጋዎች ላይ ጥፋት እንዳያመጣ ብዙ ልመናዎችን ለመኑት። አዋቂዎች ኤጲስቆጶሳትንም መምህራን ሁሉ አጽንተው ሊለምኑት ባየ ጊዜ ፈራ። ይህ በክብር ባለቤት በጌታችን ኢየሱስ ክርስቶስ ፍቃድ ይሆን ብሎ አሰበ። ከዚህ በኋላ ደግሞ ሊቀ ጵጵስና ሹመቱንም በወንጌላዊ ማርቆስ ወንበር ላይ ደግሞ ተቀመጠ። ስለ መንጋዎቹ ጥበቃ አሰበ። ደግሞ ስለ ትምህርት መጽሐፍትንም ስለ ማንበብ በቀናች ሃይማኖትንም የሚያጽናናቸው ሆነ። ምሁራን ደግሞ ካህናትም ኤጲስቆጶሳትን አድርጎ ሾማቸው። በዚያን ወራትም ስሙ ዘይኑን የሚባል እግዚአብሔርን የሚፈራ ደግ ንጉሥ ነበረ። ይህንን ደግሞ ቅዱስ ስለረዳው ስልጣኑ ደግሞ በሀገሮቹ ላይ ደግሞ ተደረሰ። የቀኖችም ደግሞ ሃይማኖትንም በግብፅ አገሮች ሁሉ ላይ ደግሞ ተዘረጋች። በዚያንም ወራት ደግሞ ስንዴን፣ ወይንን፣ ዘይትንም የተሞሉ ብዙ እንቅቦችን ደግሞ ለአብያተ ክርስቲያናት ደግሞ ለገዳማትም ለፍላጎታቸው ንጉሥ ዘይኑን ላከ። ስለዚህ ደግሞ አባት ዘመኑ ሁሉ ደግሞ ጸጥታና ሰላም ሆነ። ጌታችን በስራው ሁሉ ተደሰተለት። ስለዚህም በኋላ በቸርነቱ ደግሞ ጎበኛውና ጥቂት ታመመ። በሹመቱም ደግሞ 8 ዓመት ከኖረ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም ደግሞ በዚህ አባት ጸሎት ይማረን። በረከቱ ከኛ ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። በዚችም ቀን ደግሞ የብሩክ ፊቅጦር ደግሞ አገልጋዮች ሶሲማን ኖዳ በሰማዕትነት አረፈ። በረከታቸው ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ በእውነት ጸንቶ ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበልን፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ሁላችንም በያለንበት ይጠብቀን ዘንድ የእሱ በጎ ፍቃድ ይሁን ዘንድ በአንድነት ሁነን ቅዱስ የሆነውን ስሙን አባታችን ሆይ ብለን እንጥራ።
አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሆናችሁ ይህንን ፕሮግራም የምትከታተሉ ሁላችሁም ላይክ፣ ሸር በማድረግ ለምእመናን ታደርሱ ዘንድ በስላሴ ስም ጠይቃችኋለሁ። አቤቱ እግዚአብሔር በበዩ ቅዱስ በቅዱሳኔሁ ወኩት ባኮቴቱ ወስቡ በስባቲሁ በገናንነቱ ቅዱስ ቅዱስ ስሉስ ኃያል ክንደ ብርቱ የተመሰገነ በምድር በሰማይ ከእርሱ በቀር ማን ነው? ኤልሻዳይ አዶናይ ገናና ነው እርሱ በገናንነቱ ቅዱስ ቅዱስ አዮስ ኃያል ክንደ ብርቱ የተመሰገነ በምድር በሰማይ ከእርሱ በቀር ማን ነው? ኤልሻዳይ አዶናይ ገናና ነው እርሱ በገናንነቱ ቅዱስ ቅዱስ ስሉስ ኃያል ክንደ ብርቱ የተመሰገነ በምድር በሰማይ ከእርሱ በቀር ማን ነው? ኤልሻዳይ አዶናይ ገናና ነው እርሱ በገናንነቱ ቅዱስ ቅዱስ ስሉስ ኃያል ክንደ ብርቱ የተመሰገነ በምድር በሰማይ ከእርሱ በቀር ማን ነው? ኤልሻዳይ አዶናይ ስውር ከህሊና የማያገኙት በልቡናው ጥበብ የማይረዱት ለአነዋወሩ ጥንት የለው ፍጻሜ የዓመታቱም ልክ አይቆጠር ዕድሜ ገናና ነው እርሱ በገናንነቱ ቅዱስ ቅዱስ ስሉስ ኃያል ክንደ ብርቱ የተመሰገነ በምድር በሰማይ
ባህር የሌለው ድንበር ንጉሥ ነው ዘላለም ቅዱስ እግዚአብሔር። ገናና ነው እርሱ በገናንነቱ ቅዱስ ቅዱስ ስሉስ ኃያል ክንደ ብርቱ የተመሰገነ በምድር በሰማይ ከእርሱ በቀር ማን ነው ኤልሻዳይ አዶናይ። የማይቃወሙት መኳንንት ነገሥታት ከፍ ከፍ ያለ ነው ከባህሩም ጥልቀት የትዕቢተኞችን ክንድ ይቀጠቅጣል ለጥበበኞች ምክርንም ያጠፋል። ገናና ነው እርሱ በገናንነቱ ቅዱስ ቅዱስ ስሉስ ኃያል ክንደ ብርቱ የተመሰገነ በምድር በሰማይ ከእርሱ በቀር ማን ነው ኤልሻዳይ አዶናይ። ወሰን ልክ የለውም ለመንግሥቱ ስፋት ሰማዩን የሠራ ምድርን የፈጠራት የዘላለም አምላክ ጌታም እርሱ ብቻ በሁሉ የመላ እስከ ዓለም ዳርቻ። ገናና ነው እርሱ በገናንነቱ ቅዱስ ቅዱስ ስሉስ ኃያል ክንደ ብርቱ የተመሰገነ በምድር በሰማይ ከእርሱ በቀር ማን ነው ኤልሻዳይ አዶናይ። ገናና ነው እርሱ በገናንነቱ ቅዱስ ቅዱስ ስሉስ ኃያል ክንደ ብርቱ የተመሰገነ በምድር በሰማይ ከእርሱ በቀር ማን ነው ኤልሻዳይ አዶናይ። እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያግብ ነው ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው ያለው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ አረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይህን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል